ወላሂ መጨነቅ ባህሪያችን መሆን የለበትም። ይሄንን ስል የሰው ልጅ በዱንያ ውስጥ በሚኖርበት ሰዓት አይጨነቅም አይከፋም ማለት አይደለም። ነገር ግን አላህን የሚያክል አላህ ጌታ እስካለን ድረስ ከእምነቶች እስልምናን የሚያክል እምነት እስካለን ድረስ ከነቢያትና መልእክተኞች ነቢዩ የሚያክል መልእክተኛ አላህ እስከሰጠን ድረስ ወላሂ ባህሪያችን የመጨነቅ የመጠበብ ማለት ነው ባህሪ መሆን የለበት። ለምን አላህ አለና አላህን ያለው ሰው የጎደለው ነገር አለ እንዴ? ስለዚህ ጭንቀቱ መጠበቡ ኬት መጣ የተባለ እንደውም ሰዓት ስላሌለን ማርዘምም ማለት ነው ስለማልፈልግ ችግሩ የመጣው በውስጣችን ያለው የኢማን እድያኒ ብርሃን እየደከመ ስለሄደ ነው። ማወቅ ያለብን ኢማን እኛ ባሰብነው ቦታ አይደለም የሚቀመጠው፣ ይጨምራል ይቀንሳል። ሲጨምር ሰውየው ውብ ይሆናል፣ እየቀነሰ ሲሄድም በተቃራኒ ደግሞ ያ ውብ የነበረው ሰው ወደ ሌላ አህዋል ይገባል። ያ የኢማን መግደል መጨመር የሚያመጣው ለዛ ነው ነብዩ አለይሂ ሰላቱ ሰላም ኢማሙ ጠብራኒ ኢማሙ ሐኪም ኢማሙ ደይለሚ ከአብደላህ ቢን ዐምር በዘገቡት ሐዲስ ውስጥ ነብዩ አለይሂ ሰላቱ ሰላም ምን አሉ? ኢነል ኢማን ለየኽለቁ ፊ ጀውፊ አሐዲኩም ከማ የኽለቁ ተውቡ ፈሰሉ ላህ አን ዩጀዲደ ልኢማን ፊ ቁሉቢኩም። በአንዳችሁ ቀልብ ውስጥ ኢማን ልክ አንድ አዲስ ልብስ ለብሳችሁ ዘመኑ እየሄደ በለበሳችሁት ቁጥር እያረጀ እንደሚሄደው ሁላ አላህ በእናንተ ውስጥ ያስቀመጠውም ኢማን እየቀነሰ ያልጠበቃችሁት እንደሆን ያልተንከባከባችሁት እንደሆን እያረጀ ሄዳል። ስለዚህ አሁን አላህን ኢማን እንዲጨምርላችሁ ካላችሁም በላይ ከፍ እንዲያረግልን አላህን ጠይቁ አሉ ነብዩ አለይሂ ሰላቱ ሰላም። ዛሬ መጠበብን ያመጣው መጨነቅን ያመጣው እኔ የሚገርመኝ እየበላን እየጠጣን ዛሬ እخواني والله ሆስፒታል ሄደን እኮ ብናይ ብዙ ነገር አለ አይደል? እኔና እናንተ አሁን እዚህ ቁጭ ብለን ምን ተነፍሳትን እስትንፋስ መተንፈስ የሚፈልጉ ብዙ እህት ብዙ ወንድሞች አሉ።